ቁርአን ምን አለ ማለት ትቶ ኢማሙ ሻፊዒ ምን አሉ ነብዩ አለይሂ ሰላቱ ወሰላም በዚህ ጉዳይ ላይ በዚህ ጥያቄ ላይ ምን አሉ ማለት ትቶ ኢማሙ አቡ ሐኒፋ ምን አሉ ኢማሙ ማሊክ ምን አሉ ኢማሙ አህመድ ምን አሉ ሆነ ያጅባችሁ እስላም ታሪክ ውስጥ እስከምን ድረስ እንደደረሰ ታውቃላችሁ ጉዳይ ጸቡ ጥላቻው ከቁርአን ከሐዲስ እየራቁ ሄዶ ካዕባ አራት ማዕዘን ነው ያለው አራት ማዕዘን ነው አይደል ካዕባ ያለው አንዱ ሩክን ላይ የሻፊ መዝሐቦች ናቸው የሚሰግዱት አንደኛው ሩክን ላይ ሐነፊዮች ናቸው የሚሰግዱት አንደኛው ሩክን ላይ ማሊኪዮች ናቸው የሚሰግዱት አንደኛው ሩክን ላይ ሐንበሊዮች ናቸው የሚሰግዱት ኢማሙ አህመድ መዝሐብ ተከታዮች የኢማሙ ማሊክ ተከታይ በሱ ሩክን ላይ ያለው ሰላቱል ጀማዓ ቢያመልጠው እና የሻፊ መዝሐብ ተከታይ ሰላት አስሮ የሰገደ እንደሆነ አይሰግድም ከነሱ በኋላ ይህ ፍትና ነበር በእኛ ታሪክ ውስጥ لكن الله سبحانه وتعالى بجهد جهابذة العلماء تلالاق علماء مجاهدوች ባደረጉት ትግል ይሄንን ነገርን አስድቶ ኡማው መዝሐብ ምንነትን እንዲረዳ አድርጎታል እኛ የታዘዝነው اتبعوا ما انزل الله الله ያወረደውን ተከተሉ አሁን እየታየ ያለው ሰዎች ከሐቅ በላይ ሐቅ ነው ወይ ጉዳይ ይህ ተግባር ደሊል አለ ወይ ይህ ንግግር صحيح ሐዲስ ላይ መሰረት አለው صريح በሆነ ዒባራ በቁርአን ውስጥ መሰረት አለው ብሎ አይደለም የሚጠይቁ ያሉት ሼክ እከሌ በዚህ ጉዳይ ላይ ምንድነው ያላቸው አቋም ዳዒ እከሌ በዚህ ጉዳይ ላይ ምንድነው ያሉት ይህ በጣም ዘግናኝ ይህ በጣም ኡማው ዘቅጦበት ገብቶበት የወደቀበትና በተወሰነ ደረጃም ቢሆን የወጣበት ዳግም ወደ ዝቅጠት መመለስን የሚያመላክት እኛ አንድ ነገርን የምንጠይቀው ሼክ እከሌ ምን አለ አይደለም ቁርአን ምን አለ በሐዲስ ላይ ጉዳይ ምንድነው የተባለው ነው መባል ያለበት ይህማ ከሆነ እኛና ነሳራን አላህ በቁርአን እንዳንመሳሰል ከልክሎናል እነሱ በዚህ ላይ የሚከተሉት አቋም ምንድነው اتخذوا احبارهم ورهبانهم اربابا من دون الله አሳውስቶቻቸውና